ፓራግራፍ ምንድነው? ፓራግራፍ ማለት አንድ ዋና ሀሳብ ወይም ደግሞ ሜን አይዲያ ላይ የሚያተኩር የተያያዥ አረፍተ ነገሮች ስብስብ ነው። የፓራግራፍ ክፍሎች አንድ ጥሩ ፓራግራፍ የሚከተሉትን ሶስት ዋና ክፍሎች ይይዛል። ቶፒክ ሴንቴንስ ወይም ደግሞ ዋና አረፍተ ነገር የምንለው ይህ የፓራግራፉን ዋና ሀሳብ በአጭሩ ያስቀምጣል። ሰፖርቲንግ ዲቴይልስ የምንላቸው ደግሞ እነዚህ ደጋፊ ዝርዝሮች ዋናውን ሀሳብ በምሳሌዎች፣ ማስረጃዎች ወይም ማብራሪያዎች ይደግፋሉ። ኮንክሉዲንግ ሴንቴንስ መደምደሚያ አረፍተ ነገር ማለት ነው። የፓራግራፍን ዋና ነጥብ በመጠኑ የተለየ ቃልን በመጠቀም ደግሞ ያጠናቅቃል። ምሳሌ የሚከተለው ፓራግራፍ ስለ ንባብ ጥቅም ያስረዳል። ቶፒክ ሴንቴንሱ ንባብ ለተማሪዎች ስኬት ወሳኝ ሚናን ይጫወታል። ሰፖርቲንግ ዲቴይሉ ደግሞ በመጀመሪያ ብዙ ማንበብ የቃላት እውቀትን ወይም ቮካብለሪን በማሳደግ የጽሁፍ ግንዛቤን ይጨምራል። በተጨማሪም መደበኛ ንባብ ላይ የማተኮር ችሎታን ፎከስ እና ደግሞ ትውስታን ያጎለብታል። ለምሳሌ ሳይንስን የሚማሩ ተማሪዎች የትምህርት መጽሐፍትን ካነበቡ ውስብስብ ሀሳቦችን በቀላሉ የመረዳት እድላቸው ሰፊ ነው። ኮንክሉዲንግ ሴንቴንሱ ደግሞ ስለዚህ ተማሪዎች በትምህርታቸው የላቀ ውጤት ለማምጣት ከፈለጉ ንባብን እንደ ዋነኛ ልማድ ሊያደርጉት ይገባል። ቁልፍ መርሆች ዩኒቲ ወይም ደግሞ አንድነት። ሁሉም አረፍተ ነገሮች ከላይ ባለው ምሳሌ ስለ ንባብ ጥቅም ብቻ ያወራሉ። ኮሄረንስ ወይም ደግሞ ተቀጣጣይነት ላይ ደግሞ በምናይ ጊዜ ሀሳቦቹ እንደ በመጀመሪያ እና በተጨማሪ ባሉ ቃላት ተያይዘዋል ማለት ነው። ይህን ይመስላል። መልካም ጊዜ